ሰላም ጤና ይስጥልን ተማሪዎቻችን፣ እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ፣ የዘጠነኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርግበት ዩኒት 4 ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትስ 4.1 4.2 ሜንዴሊቭ ክላሲፊኬሽን ኦፍ ኤሌመንትን ዲስከስ እናደርጋለን። ዲስከሽናችንን ከመጀመራችን በፊት ግን www.lucybridgeacademy.com ዌብሳይታችን የእናንተም ዌብሳይት ነው፣ እንድትጠቀሙበት እንድታተርፉበት እየጋበዝኩ ሀሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ሀሳብና አስተያየቶቻችሁን ማስቀመጥ ትችላላችሁ። ሀሳብና አስተያየቶቻችን በጣም ለኛ ግብአት ናቸው። እናንተን እንዴት ማገዝ እንደምንችል መንገድ የሚመሩ ናቸውና ሀሳብ አስተያየቶቻችሁን እባካችሁ ከማስቀመጥ እንዳትቦዝኑ እያልኩ ወደ ዛሬው ዲስከሽናችን እንገባለን። ኦኬ፣ ሜንዴሊቭ ኮንትሪቢዩሽን። ሜንዴሊቭ ምንድነው? ክላሲፊኬሽን ኦፍ ኤሌመንት። ከዚህ በፊት ዲስከስ እንዳደረግነው የፔሪዮዲክ ቴብል እንዴት ይቀመጥ የሚለውን ሀሳብ ይነሳ ነበር ከ19ኛው ዘመን ክፍለ ዘመን መጀመሪያ ጀምሮ ከ1820 ምናምን ጀምሮ ይህ ሀሳብ ይነሳ ነው። የመጀመሪያው ሀሳብ ያነሳ የነበረው ደብሮይነር ነበር። በባለፈው ዲስከስ እንዳደረግነው እሱ በምንድነው መደርደር ያለባቸው አለ? በአቶሚክ ነምበር ነው። በአቶሚክ ማሳቸው ነው መደርደር ያለባቸው። በአቶሚክ ማሳቸው ሲደረደሩ ግን ሶስት አንድ ላይ ሆኖ ነው መደርደር ያለባቸው። ሶስቱ ምን ብለናል? ተመሳሳይ ፕሮፐርቲ ይኖራቸዋል። የመጀመሪያውና የመጨረሻው ተደምረው የሁለተኛውን በሁለት ሲካፈሉ የሁለተኛውን አቶሚክ ማስ የሚያስገኙ ከሆነ እነዛ ተመሳሳይ ፕሮፐርቲ ያላቸው የሚል ሀሳብ ይዞ ነበር የተነሳው። ይሄ ሀሳብ ግን ውድቅ ሆኖበታል። ምክንያቱም አቶሚክ ማሳቸው ብዙ ትልቅ የሆኑት እየተገኙ ሲመጡ ብዙ ዲስከቨሪ እየተደረጉ በመጡ ቁጥር ምን አይነት ፕሮፐርቲ መምጣት ጀመረ? ይሄንን ፕሮፐርቲ ጋር የማይሰራ ኤሌመንቶች መምጣት ጀመሩ። ስለዚህ ሌላ ዴቨሎፕ መደረግ ነበረበት። ሌላ ደግሞ እንግሊዛዊ ኒውላንድ ኦክታቭ የሚል ዴቨሎፕ አደረገ። ኒውላንድ የሚባለው እንግሊዛዊ ሀሳቡ ምንድነው? 56 ኤሌመንቶች ነበሩ በሱ ጊዜ ዴቨሎፕ የተደረጉ ወይም ዲስከቨር የተደረጉ። የሱ ዋነኛ ሀሳብ መደርደር ያለባቸው በአቶሚክ ማሳቸው ልክ እንደ ደብሮይነር ኒውላንድም ተመሳይ ነው። በአቶሚክ ማሳቸው የሚያስቀምጡበት ፓተርን ብቻ ነው የሚለያየው። ይሄ ደግሞ ምናል እንደ ኦክታቭ ድምጾች ሙዚቃ ላይ እንዳሉ ድምጾች ማለት ነው። ተመሳይ ድምጾች ኦክታቭ ይባላሉ። እንደዛ ነው መደርደር ያለባቸው። ስምንቶቹ ድምጾች አንድ አይነት ፕሮፐርቲ ያላቸው፣ ስምንቶቹ አንድ ላይ የሆኑ መቀመጥ አለባቸው የሚል ሀሳብ ነበረው። ይህን ሲደረድር ደግሞ በአቶሚክ ማስ ነው ብያቸዋለሁ። አደራደሩን ከደረደረ በኋላ ይሄ አደራደር ግን ምንን ኮንሲደር ያላደረገ ነው? ኢነርት ጋዞች ወይም ኖብል ጋዞችን ኮንሲደር ያላደረገ ነው። ኖብል ጋዞችን ኮንሲደር አለማድረጉ ደግሞ መጨረሻ ላይ ኖብል ጋዞች ሲመጡ የቱ ጋር መቀመጥ እንዳለባቸው ስፔሲፊክ የሆነ ፖዚሽን አላስቀምጠላቸው ነበር። አስዌላስ ደግሞ ካልሽየምም ምን አድርጋለች? ዲስተርብ አድርጋለች በዚህ ፕሮፐርቲ መሰረት። ስለዚህ ምን አደረገ? ብዙ አቶሚክ ኤሌመንቶች ዲስከቨሪ የተደረጉ በመጡ ቁጥር ፕሮፐርቲያቸው ተመሳሳይ የሆነ ፕሮፐርቲ እንደ ኦክታቭ መደርደር ወይም እንደ ሙዚቃ ፓተርኑ መደርደር አልቻለም በኒውላንድ ሀሳብ። ስለዚህ አዲስ የሆነ በ1860 ደግሞ ሜንዴሊቭ የተባለው አንድ ሩሲያዊ ኬሚስት እና ሜር የሚባሉ ጀርመናዊ ኬሚስቶች በየራሳቸው አሁንም እነሱ በአቶሚክ ዌት ላይ ቤዝድ ሆነው አቶሚክ ዌታቸው ላይ ቤዝድ ሆነው ምን አደረጉ? ዴቨሎፕ አደረጉ። ምን? ፔሪዮዲክ ቴብል። ስለዚህ ፔሪዮዲክ ቴብል ሲደርድሩ ምንድነው ኦብዘርቭ የሚያደርጉት? ሲሚላር ኬሚካል ፕሮፐርቲ፣ ሲሚላር የሆነ ኬሚካል ፕሮፐርቲ ምን አድርገዋል? ኦብዘርቭ አድርገዋል ማለት ነው። ኬሚካል ፕሮፐርቲያቸው ሲሚላር የሆነ ነገር ኦብዘርቭ አድርገዋል። ስለዚህ ይሄ ነገር ትክክል ነው የሚልበት ምክንያት ሲሚላር የሆነ ፕሮፐርቲ። ደብሮይነር መጀመሪያ ሲጀምር ምንድነው? ለምሳሌ ሊቲየምን፣ ሶዲየምን እና ፖታሺየምን ከደረደረ በኋላ አቶሚክ ማሳቸው ደምሮ ለሁለት ሲያካፍለው የሶዲየምን ሲያገኝ ተመሳሳይ ፕሮፐርቲ እንደምታውቁት እነዚህ አልካላይን ሜታሎች ናቸው አይደለ? አልካላይን ሜታሎች ናቸው። ስለዚህ ተመሳሳይ የሆነ ኬሚካል ፕሮፐርቲ ይኖራቸዋል። እና ምን ኮንሲደር አድርጓል? ሁሉም የሚያመሳስላቸው ነገር ተመሳሳይ ናቸው ተብለው የሚቀመጡት ኬሚካል ፕሮፐርቲያቸው ወይም ፊዚካል ፕሮፐርቲያቸው ተመሳሳይ የሆኑትን ብቻ እንደሆነ ኮንሲደር አድርገው ነበር ማለት። ስለዚህ ፔሪዮዲክ ፓተርናቸው በዚህ መልኩ ይቀመጥ ነበር ማለት ነው። ሜንዴሊቭ ግን ብዙ ነገር ለሞደርን ፔሪዮዲክ ቴብል ባክቦን ወይም ደግሞ መሰረት የጣለ ነው። ብዙ ሀሳቦችን ከዚህ በኋላ ሀሳቦችን ጠቅሳቸዋለን።
መሰረት የጣለ እና ለሞደርን ፔሪዮዲክ ቴብል እንዴት መምሰል እንደሚችል በጭላንጭል ያሳየ ሳይንቲስት ነው ወይም ኬሚስት ነው ማለት ነው። ለምን ብትሉኝ አንደኛ ምንድነው ሜንዴሊቭ ፔሪዮዲክ ሎ ምን አደረገ? ፊዚካል እና ኬሚካል ፕሮፐርቲ ኦፍ ኤሌመንት አር ፔሪዮዲክ ፈንክሽን ኦፍ ኢን አቶሚክ ዌይት በአቶሚክ ዌይት መቀመጥ አለበት የሚል ሐሳብ አስቀምጧል። በሱ ጊዜ 63 ነበር ኦልሬዲ ታወቁት። ሲደረድር ይሄ አንዱ የተቀመጠበት ዋና ሐሳብ ወይም ለሞደርን ፔሪዮዲክ ቴብል አንዱ ያበረከተው ነገር ነው። ምን አደረገ? አሬንጅድ ኢን 7 ሆሪዞንታል ሮ እና which is period የሚባለውና ሞደርን ፔሪዮዲክ ቴብል ላይ ያለው እንደገና 8 ቨርቲካል ግሩፕስ 8 ቨርቲካል ኮለምንስ which is ግሩፕ የሚባሉት ይሄም ስቲል ምን ላይ ያለው ሞደርን ፔሪዮዲክ ቴብል ላይ ያለውን ሐሳብ መጀመሪያ የጠነሰሰው ማለት ነው ይሄው ሜንዴሊቭ የተባለው ኬሚስት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።